ሰላም ውድ የብሩህ ተስፋ አካዳሚ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ሳሚ ነኝ። ዛሬ 9ኛ ክፍል ቻፕተር 3 የመጨረሻ ፓርት ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ፕሊስ ቪዲዮን ከማየታችሁ በፊት ሰብስክራይብ፣ ከተመቻችሁ ላይክ፣ ለልጆች ሼር አድርጉ። እኔ የሚያስተምረው ፒፒቲ ቀጥታ ከመንግስት ካዘጋጀው መጽሐፍ ነው። ስለዚህ ቪዲዮን እስከ መጨረሻ እንድትከታተሉ በአክብሮት ጠይቃለሁ። አሁን ወደ ቪዲዮ 3.4 ዛጉዌ ዳይናስቲ 3.4 የዛጉዌ ስርወ መንግስት። The Zagwe dynasty came from the local Agaw ruling class in Lasta, part of the Aksumite Empire. አክሱም የምትባለው ግዛት ከወደቀች በኋላ አክሱምን ተክቶ የመጣ አንድ መንግስት ነው። ማን? ዛጉዌ የሚባለው ማለት ነው። ይሄ ዛጉዌ የሚባለው ስርወ መንግስት ታዲያ እንዴት ነው የት ነው የተጀመረው ብንል፣ አንደኛ የተጀመረበት ቦታ ላስታ ይባላል። ሌላኛው ደግሞ አስጀማሪዎቹ እነማን ናቸው? አጋው ፒፕል ሲሆኑ እነዚህ አጋው ፒፕል ወይም በዛሬው ጊዜ ወደ በሰሜን ያሉ በሰሜን ሪጅን የሚገኙ ሰዎች ናቸው። ከተማቸው እንጂባራ፣ ጫግኒ ምናምን ልታውቋቸው ትችላላችሁ። ከኔ በላይ ስለ አጋው ፒፕል ብዙ መረጃ ሊኖራችሁ ይችላል። እና በነዛ ሰዎች ነው የተጀመረው። እነዛ ሰዎች ደግሞ ያስጀምሩ ከነዛ ሰዎች እነዛን ሰዎችን ሩሊንግ ከነዛ ሰዎችም ሩሊንግ ክላስ ላይ ያሉ የነበሩ ሰዎች ናቸው። ይህንን የዛጉዌ ዳይናስቲ ያስጀመሩት ማለት ነው። ባይ ዘ ዌይ ሁለት ነገር እዚህ ጋር አለ። አንደኛ ዛጉዌ ዳይናስቲ ይላል፣ ሁለተኛ ደግሞ አክሱማይት ኢምፓየር ይላል። ኢምፓየር እና የዳይናስቲ ልዩነት ምንድን ነው? ኢምፓየር ማለት ግዛት ማለት ነው። ግዛት ማለት አንድ መንግስት ከራሱ ቦታ አልፎ ሌላን ቦታ ሲቆጣጠር ኢምፓየር ነው የሚባለው። ከራሱ ቦታ አልፎ ሌላ ቦታ ሲቆጣጠር ኢምፓየር ነው የምንለው። ለምሳሌ እንበልና ኢትዮጵያ ከራሷ አልፋ ሱዳንን፣ ኤሪትሪያን ምናምን ሌሎችን ሀገሮች ብትገዛ ምንድን ነው የምትባለው? የኢትዮጵያ ኢምፓየር ነው የሚባለው ወይም የኢትዮጵያ ግዛት ነው የሚባለው። ሌላኛው ደግሞ ዳይናስቲ የሚባለው ደግሞ በዘር የሚተላለፍ መንግስት ማለት ነው። ለምሳሌ አባት ከሞተ በኋላ አባት ንጉስ ሆኖ ከሞተ በኋላ ልጁ ተረክቦ ያንን መንግስት የሚያስቀጥል ከሆነ ዳይናስቲ ይባላል። ስለዚህ የዛጉዌ ዳይናስቲ ከአባት ወደ ልጅ ወይም ወደ የቅርብ ዘመድ ወደ ሆነው የሚተላለፍ መንግስት ነበር ማለት ነው። ይህንን እንድትረዱ እፈልጋለሁ። ሌላኛው ዛጉዌ ዳይናስቲ was found around 1150 AD ባይ መራ ተክለ ሃይማኖት። ይሄ ዳይናስቲ ወይም ስርወ መንግስት የተገኘው በ1150 ዓመተ ምህረት ሲሆን ያገኘው ደግሞ ሰውየው ማን ይባላል? መራ ተክለ ሃይማኖት። who the founder of the Zagwe dynasty ተብላችሁ ብትጠየቁ ማን ነው? መራ ተክለ ሃይማኖት። በስንት? 1150 ኤዲ ላይ። ቢሲ ሳይሆን እዚህ ጋር ምንድነው? ኤዲ ነው ማለት ነው። ስለዚህ he established a new capital at አደፋ or ሮሃ in Lasta። ይሄ ሰው ምንድን ያደረገው? እንደገና ቦታ አቋቋመ። እንደገና አዲስ ካፒታል ወይም አዲስ ከተማን አቋቋመ። ምን በሚባል ቦታ? አደፋ ወይም ሮሃ በሚባለው ቦታ አቋቋመ። የት? ላስታ ውስጥ ማለት ነው። the founding of the Zagwe dynasty is not a new kingdom but it is all about a political power shift። የዚህ የዛጉዌ ዳይናስቲ ወይም የዛጉዌ ስርወ መንግስት መገኘት አዲስ ኪንግደም አይደለም። ምክንያቱም ፓርት 4 ላይ እንዳየነው ቻፕተር 3 ፓርት 4 ላይ እንዳየነው በጣም ስለ አክሱማይት ኢምፓየር በጣም ብዙ ማብራሪያዎችን አይተናል። እና በዛ ጊዜ መጨረሻ ላይ አክሱም የምትባለው ሀገር እንድትወድቅ ዋና ምክንያት የሆኑ ኤክስተርናል እና ኢንተርናል ፋክተሮች እንዳሉ አውርተን፣ ኢንተርናል ላይ የአጋው ፒፕሎች በጣም የራሳቸውን ኢንፍሉዌንስ ስለሚያደርጉ አክሱም የምትባለው ኢምፓየር ልትቀጥል አልቻለችም ብለን አውርተናል አይደለ? ስለዚህ ያንን ደግሞ ተጽዕኖ ሲያሳድሩ የነበሩ ሰዎች እዚህ የዛጉዌ ዳይናስቲ ሩሊንግ ክላስ ላይ የነበሩ ሰዎች ናቸው። ስለዚህ ይሄ የዛጉዌ ዳይናስቲ አዲስ የተገኘ ኪንግደም አይደለም፣ መንግስት አይደለም። እና ያ ምንድነው የሆነው? ነገር ግን ምንድነው የሆነው? የፖለቲካ ፓወር ወይም የፖለቲካ ስልጣን ሽግግር ነው የሆነው። ከየት? ከአክሱም ወደ ዛጉዌ ዳይናስቲ ማለት ነው። ይሄኛው
የላሊበላ ውቅር ቸርች የሚባለው ነው። የሚታወቁት ነው ብዙዎቻችን የምናውቀው እና በጣም በኢትዮጵያ ደረጃም በዓለም ደረጃ በዩኔስኮ የሚታወቅ ቦታ ነው። ሌላኛው ዘ ኢኮኖሚ ኦፍ ዘ ዛጉዌ ዳይናስቲ ዋዝ ቤዝድ ኦን አግሪካልቸር። የዛጉዌ ስርወ መንግስት ኢኮኖሚ ወይም ራሷን የምትደግፈው በምንድን ነበር? በአግሪካልቸር ወይም በግብርና ወይም በእርሻ ስራ ነበር ማለት ነው። ትሬድ ብሮት አዲሽናል ኢንካም ቱ ዘ ስቴት። ስለዚህ ንግድ የሚባለው ነገር እንደ ተጨማሪ ገቢ ነበር ለመንግስቱ፣ እንደ ተጨማሪ ገቢ ነበር ንግድ የሚባለው ማለት ነው። ሌላኛው ዘይላ ፖርት ወዝ ዘ ማይን አውትሌት ዱሪንግ ዘ ዛጉዌ ታይም። ስለዚህ ይሄኛው ዜላ የሚባለው ወደብ እንደምን ነበር የሚጠቀሙት? በጣም እንደ ዋነኛው እቃቸውን ኤክስፖርት እና ኢምፖርት የሚያደርጉበት ቦታ ነበር። እንደዛ ነበር የሚጠቀሙት። ስለዚህ በዛጉዌ ጊዜ ዜላ ፖርት ወይም የዜላ ወደብ በጣም ዋነኛው መውጫና መግቢያ አውትሌት ነበር ማለት ነው። ዘ ዳህላክ አይስላንድስ ኦን ዘ ሬድ ሲ ኮስት ሰርቭድ አስ አን አውትሌት። ሌላኛው የዳህላክ ደሴት እንደምን ይጠቅም ነበር? እንደ እቃቸውን ኤክስፖርት ኢምፖርት የሚያደርጉበት ቦታ ነበር። ያ ማለት ዳህላክ አይስላንድ ወይም የዳህላክ ደሴት የምንለው የት ነው? በቀይ ባህር አካባቢ ባለ እንትን ላይ ማለት ኮስት ላይ ወይም ዳርቻ ላይ ያለች ምንድናት? ደሴት ናት ማለት ነው። እንደምን ይጠቅሙ ነበር? እንደ አውትሌት ወይም እንደ መውጫ ወይም እቃቸውን የሚገበያዩበት ቦታ ነበር። ከማን ቀጥሎ? ከዜላ ፖርት ቀጥሎ ማለት ነው። ዘ ዛጉዌ ዳይናስቲ ኢዝ ናውን ኢን ኢትዮጵያን ሂስትሪ ፎር ኢትስ ሪመርከብል አርኪቴክቸር አቺቭመንት። ይሄ ዛጉዌ ዳይናስቲ የሚባለው የዛጉዌ ስርወ መንግስት በኢትዮጵያ ታሪክ ላይ በጣም አስደናቂ የሆነ የአርኪቴክቸር አቺቭመንቶችን አድርጓል። ለምሳሌ ላሊበላን ማየት እንችላለን። ይሄ በጣም አስደናቂ በዛሬው ጊዜ በጣም በዓለም ደረጃ የሚታወቅ ነው። በዛጉዌ ዳይናስቲ የተሰራው ነገር ማለት ነው። በኢትዮጵያ ታሪክ ላይ በጣም አስደናቂ የሆነ ወይም አርኪቴክቸር አስቀምጦ አልፏል ማለት ነው። ዚስ ዋዝ ዘ ቴክኖሎጂ ኦፍ ቢልዲንግ ዘ ሞኖላይቲክ ሮክ ሄዊን ቸርች አት ሮሃ ላተር ዘ ካፒታል ዋዝ ሪኔምድ ላሊበላ። ይሄ ቴክኖሎጂ ደግሞ ይሄ ውቅር ቸርች ከአንድ ድንጋይ የተፈለፈለ ውቅር ቸርች በመፈጠሩ ነው በጣም ሪማርካብል እንዲሆን ያደረገው ማለት ነው። ይሄ ቦታ መጨረሻ ላይ ካፒታሉ ወይም የእሱ ከተማው ወዴት ነው የተቀየረው? ላሊበላ ወደሚል ስም እንደገና ሪነምድ ተደርጓል። ይሄ በጣም አስደናቂ ነው ማለት ነው። ዘ ሰርቫይቪንግ ፒስ ኦፍ ኤቪደንስ አር ዘ 11 ሮክ ሄዊን ቸርችስ ኮንስትራክትድ ዱሪንግ ዘ ሬይን ኦፍ ኢምፐረር ላሊበላ ኢን ዘ ፈርስት ሃፍ ኦፍ ዘ 13th ሴንቸሪ። ይሄ ቸርች የተሰራው 11ዱ ውቅር ቸርች የተሰራው በማን ጊዜ ነው? ላሊበላ የሚባል ንጉስ በነበረበት ጊዜ እንደሆነ ይታወቃል። የመጀመሪያ አጋማሽ በ13ኛ ክፍለ ዘመን የመጀመሪያ አጋማሽ ላይ ላሊበላ የሚባለው ንጉስ በነበረበት ሰዓት እንደተሰራ ነው የሚታወቀው ማለት ነው። ዘ ፕሬዘንስ ኦፍ ዚስ ቢዩቲፉል ቸርች ሜድ ዘ ታውን ኦፍ ላሊበላ ዋን ኦፍ ዘ ሞስት ኢምፖርታንት ሴንተርስ ኦፍ ለርኒንግ እንደ ክርስቲያን ካልቸር ኢን ኢትዮጵያ። ይህ በጣም የሚያምር ቸርች ወይም በጣም የሚያምር ቤተክርስቲያን በላሊበላ መሰራቱ በጣም ለክርስትና ሃይማኖት እናም ደግሞ ለአንዳንድ ትምህርቶች በጣም ውብና እጅግ አስደናቂ እናም ደግሞ በጣም ጠቃሚ አድርጎታል ማለት ነው። Many factors contributed to the downfall of the Zagwe dynasty. እቺ ዳይናስቲ ወይም ይሄ መንግስት እንዴት ወደቀ የሚል ጥያቄ ከፈጠረባችሁ ብዙ ለዛ እንዲወርቅ ኮንትሪቢዩት ያደረጉ ፋክተሮች አሉ። The first one was the problem of succession to the throne among the Zagwe princes.
እና የመጀመሪያውና ዋነኛው ችግር የምንለው የስልጣን ሹክቻ፣ አንዱ ሲያልፍ አንዱ ሲተካ እንዴት ነበር? በጣም ችግር ነበር። የመተካካት ሁኔታ ንጉስ ሲተካ በጣም ችግር ነበር ማለት ነው። ይሄ አንዱ የስልጣን ሹክቻ የምንለው በጣም ትልቁና ዋነኛው ፕሮብሌም ነበር። ሞስት ኦፍ ዘ ታይም ዘይ ሰትል ዚስ ኢሹ ባይ ፎርስ ኦፍ አርሚስ እና አብዛኛውን ጊዜ የዛጉዌ መንግስቶች ይህንን የስልጣን ሹክቻን የሰክሰሽን ፕሮብሌምን በምን እንትን ያደርጉ ነበር? ሰትል ለማድረግ ይሞክሩ ነበር በወታደራዊ ኃይል ለማስቆም ይሞክሩ ነበር ማለት ነው። however they could not able to arrange a smooth succession to the throne ምንም እንኳን ይህን የስልጣን ሽኩቻን ለመቃወም በወታደራዊ አቅም ቢሞክሩም አልተቻላቸውም ማለት ነው። ሰክሰሽን ወይም ንጉሱን የመተካካቱን ሁኔታ ስሙዝ ለማድረግ አልቻሉም ማለት ነው። Secondly, there had been a strong opposition to the Zagwe kings throughout their rule እና ሁለተኛ ደግሞ በጣም ከባድ የሆነ ጫና ይደርስበት ነበር። በዛጉዌ ንጉስ ላይ በጣም ከባድ የሆነ ጫና ይደርስበት ነበር። ከሌላ ቦታ ተቃውሞ ይደርስበት ነበር ማለት ነው። በሱ አመራር ዘንድ በጣም ተቃውሞ ይደርስ ነበር። This opposition was from the regions of Tigray and Amhara ይህ ኦፖዚሽን ከየት ነው የሚመጣው? ከትግራይና ከአማራ ህዝብ ነበር የሚመጣው ይሄ ኦፖዚሽን ማለት ነው። Particularly in Tigray, the leading clergy members of the churches of Aksum and Dabra Damo spread anti-Zagwe propaganda related to the legend of the Queen Sheba and King Solomon of Israel እና በሰዓቱ በደብረ ዳሞ አካባቢ በአክሱም ቸርች እና በደብረ ዳሞ አካባቢ ሲያገለግሉ የነበሩ የክሌርጂዎች አባላቶች ምን ብለው ነው የሚያስቡት? በዛጉዌ ላይ ፕሮፓጋንዳ ያነሱ ነበር። ጸረ ዛጉዌ ፕሮፓጋንዳ ያነሱ ነበር። ያንን ደግሞ ከምን ጋር ነው የሚያገናኙት? ከእስራኤል ንጉስ ጋር ማለት ከእስራኤል ንጉስ ሰለሞን ጋር የራሳቸውን እንትን ስለሚያያይዙ ከዚህ ከሀሳብ ጋር ስለሚያያዙ ምን ያደርጉ ነበር? አንቲ ዛጉዌ ፕሮፓጋንዳ ያነሱ ነበር። ከዚህ በፊት ባየናቸው ቪዲዮዎች ይህንን ስለ ንግስት ሳባና ስለ ንጉሱ ሰለሞን በደንብ ማብራሪያ ሰጥቻለሁኝ። ያንን ወደኋላ ተመልሳችሁ ካላያችሁ እንድታዩ ሪከመንድ አደርጋለሁኝ። ይህንን ያነሱ ነበር። እነማን? ክሌርጂዎች ናቸው። በቤተ ክርስቲያን የሚያገለግሉ የክሌርጂዎች አባላቶች ምን ያደርጉ ነበር? ስለ ዛጉዌ መጥፎ ነገሮችን ያነሱ ነበር ማለት ነው። ይሄኛ ራሱ አንድ ኦፖዚሽን ነው ማለት ነው። Hence the Zagwe kings were seen as illegitimate successors of Aksum። ስለዚህ ይሄ የዛጉዌ ንጉስ ምን ይቆጠር ነበር? ከህግ ውጪ ወይም ኢሌጂቲሜት የሆነ የአክሱማይት ተወካይ እንደሆነ ሰክሰሰር ወይም ተተኪ እንደሆነ ያስቡ ነበር። ስለዚህ ኢሌጂቲሜት ሰክሰሰር ኦፍ አክሱም ይህንን ፕሮፓጋንዳ ሲያነሱ ስለነበረ በጣም ከባድ ተጽዕኖ ይደርስበት ነበር በዛጉዌ ንጉስ ላይ ማለት ነው። The intention behind this legend was the restoration of ancient dynasty of Aksum። ይሄ ሀሳባቸው ሆን ብሎ የሚያነሱት ለምንድን ነው? አንሸንት የነበረች ወይም ጥንት የነበረች የአክሱም መንግስት ሪስቶር እንዲሆን እንደገና እንዲያንሰራራ ስለሚፈልጉ ነው ይህንን ሀሳብ የሚያነሱት ማለት ነው። በዚህ ኦፖዝ የሚያደርጉት ማለት ነው። However, despite the strong opposition in Tigray, the initiative to overthrow the Zagwe came from the Amhara region። በጣም ከባድ ነቀፋ ይደርስባቸው ነበር። ማንን ለመጣል? ዛጉዌን ለመጣል ከተለያዩ ከትግራይም ከአማራም በጣም ብዙ ነቀፋዎች ይመጡ ነበር ወደ ዛጉዌ መንግስት ማለት ነው። አምሃራ region was located to the south of Lasta around southern Wello and northern ሸዋ። አምሃራ ሪጅን የሚገኘው የት ነው? ከላስታ በደቡባዊ በኩል ነው። እናም ደግሞ በወሎ
እና በኖርዘርን ሸዋ የተከበበ ነው ይሄ ላስታ የሚባለው ቦታ ማለት ነው። አማራ ቺፍ ይኩኖ አምላክ ኦርጋናይዝድ ሙቭመንት አገንስት ዘ ዛጉዌ ሩል እና የአማራ መሪ የነበረ አንድ አለቃ የነበረ ሰውዬ ይኩኖ አምላክ የሚባለው ሰውዬ ለዚህ ሙቭመንት የዛጉዌን ህግ የዛጉዌን መንግስት ለመገልበጥ የራሱን ሚሊተሪ ኦርጋናይዝድ በማድረግ ወደ ዛጉዌ መንግስት ጋር ለፊልም ያመጣ ማለት ነው። ሂ ዲፊትድ የተባረክ ዘላስት ዛጉዌ ኪንግ ኦን ዘ ባትል ፊልድ ኢን 1270 ኤዲ በ1270 ላይ ይሄ ይኩኖ አምላክ የሚባለው የአማራ መሪ ወደ ዛጉዌ መጣና በሰዓቱ ሲመራ የነበረውን ይትባረክ ማለት የዛጉዌ መንግስት ንጉስ ነው። ይህንን የዛጉዌን ንጉስ ይትባረክን በማሸነፍ በባትል ፊልድ ላይ ወይም በጦር ሜዳ ላይ በማሸነፍ በ1270 ዓመተ ምህረት ላይ ምን አድርጓል? ዛጉዌ መንግስት እንዲያበቃ አድርጓል ማለት ነው። ማነው ያሸነፈው? ይኩኖ አምላክ የአማራ መሪ ነው ያሸነፈው። የተሸነፈው ደግሞ ይትባረክ ነው። ይትባረክ ማለት የዛጉዌ መንግስት የዛጉዌ የመጨረሻ ንጉስ ነው ማለት ነው። የገባችሁ እንደሆነ ተስፋ አደርጋለሁ። አሁንም እንቀጥል። ይኩኖ አምላክ established a genealogy that made him a descendant of the last Aksumite king Dilnaod, who was deposed by the Zagwe dynasty around 1150 AD። ምን ብሎ ነው ይሄ ይኩኖ አምላክ የሚባለው ሰውዬ ራሱን የሚያስበው? ከአክሱም መንግስት ጋር የራሱን ዘርነትን ምን ያደርጋል? ያገናኘዋል። ምን ብሎ ነው የሚያገናኘው? ዲልናኦድ የሚባል መንግስት ንጉስ ነበር። የማን? የአክሱም የመጨረሻ ንጉስ ማን የሚባል? ዲልናኦድ። በጣም ፎከስ ሰጣችሁ እንድትሰሙ እንፈልጋለሁ። እዚህ ጋር የመጨረሻ የአክሱም ንጉስ ማን የሚባል? ዲልናኦድ የሚባል ነበር። ይሄ ሰውዬ ደግሞ የተሸነፈው በዛጉዌ መንግስት ነበር። ያንን ደግሞ ለዛ ሰውዬ ደግሞ ለዲልናኦድ ለአክሱም መንግስት ለመጨረሻ ንጉስ ይሄ ይኩኖ አምላክ የሚባለው ሰውዬ እኔ የሱ ምን ነበርኩኝ? የሱ ዘር ነበርኩኝ። ስለዚህ እንደዛ ብሎ ስለሚያስብ ነበር ምንን ያገኘው? ይኩኖ አምላክ ከሰለሞን ዳይናስቲ ጋር አገናኝተው ይህንን ታሪክ ይተርታል ማለት ነው። ከዲልናኦድ ጋር የራሱን ያገናኛል ማለት ነው። ይኩኖ አምላክ declared himself an emperor and at the same time became the restorer of the so-called Solomonic dynasty። ይኩኖ አምላክ የሚባለው የአማራ መሪ የነበረ ሰውዬ የዛጉዌን መንግስት ከጣለ በኋላ ራሱን እንደምንድን ነው ያወጀው? እንደ ኢምፐረር ወይም እንደ ንጉስ ቆጠረ ማለት ነው። እንደ ንጉስ አወጀ ማለት ነው። እዛም በዛ ጊዜ ደግሞ በተመሳሳይ ሰዓት ደግሞ ምን አደረገ? ለሰሎሞኒክ ዳይናስቲ ለመመለስ ዋና ምክንያት እሱ እንደሆነ ይናገራል ማለት ነው። ያ የሰሎሞኒክ ዳይናስቲ የምንለው ወይም የእስራኤል መንግስት ከሰሎሞን በኩል የመጣው ያ በሚኒሊክ በኩል የመጣውን መንግስት ያንን እንደገና መልሼዋለሁ ብሎ I am the restorer of the Solomonic dynasty ብሎ ራሱን ያስባል ማለት ነው። እናም ደግሞ እንደ ኢምፐረር ራሱን አውጇል ማለት ነው። ይኩኖ አምላክ and his successor used this legend as an ideological arm to legitimate their political power። የራሳቸውን የስልጣን እንትን ለማድረግ ወይም ሌጂቲሜት ለማድረግ ወይም በጣም ህጋዊ ለማድረግ ምንድነው ያደረጉት? ይኩኖ አምላክ እና የሱ ተከታዮች ያንን ታሪክ የእስራኤል ታሪክ ወይም ከሰለሞን ዘር ጋር ራሳቸውን የሚያገናኙበትን ታሪክ ይጠቀሙ ነበር። እንደ አንድ ሌጂቲሜት ለማድረግ የራሳቸውን ፖለቲካል ፓወራቸውን ሌጂቲሜት ለማድረግ እንደዛ ይጠቀሙ ነበር። The tradition of identifying the Christian kings of Ethiopia with ancient Israel continued until 1974 እና ይሄ ትራዲሽኑን ወይም የክርስቲያን ኪንግን ኦፍ ኢትዮጵያን ትራዲሽንን ለማስቀጠል በኢትዮጵያ ውስጥ ከእስራኤል የመጣውን ያንን ለማስቀጠል እስከት ድረስ አስቀጥሏል? እስከ 1974 ድረስ አስቀጥሏል ማለት ነው።
1974 ላይ ምንድን ነው የተከሰተው? እስከዛ ድረስ እንዴት የሰለሞኒክ ዳይናስቲ ኢትዮጵያ ውስጥ ቆየ ብትሉ ንጉስ ንጉስ ኃይለ ሥላሴ በ1974 ነው ከስልጣን የወረደው ማለት ነው። እስከዛ ድረስ በኢትዮጵያ ውስጥ የሰለሞኒክ ዳይናስቲ ምን ይሆን ነበር? አክት ያደርግ ነበር። በኢትዮጵያ ደረጃ በጣም ሲሰራ ነበር። እስከ 1974 ድረስ የሰለሞኒክ ዳይናስቲ በኢትዮጵያ ውስጥ ይሰራ ነበር ተብሎ ይታወሳል ማለት ነው። 3.5 ዘ ሱልጣኔት ኦፍ ሸዋ የሸዋ ሱልጣኔት ቅድም ስናወራ ኪንግደም ዳይናስቲ ምናምን እያልን እያወራን ነበር አይደለ? ኪንግደም ማለት በንጉስ የሚመራ ሀገር ማለት ነው። ዳይናስቲ ማለት ደግሞ የስርወ መንግስት ወይም አባት ንጉስ ሆኖ ከሞተ በኋላ ልጅ የሚያስቀጥልበት ነው። ሱልጣኔት ደግሞ ማለት ምን ማለት ነው? ሱልጣኔት ማለት የሙስሊም ስቴት በኢትዮጵያ ሲፈጠር ምን ነበር የሚባለው? ሱልጣኔት ነበር የሚባለው ማለት ነው። The introduction of Islam to the Horn was followed by the emergence of series of Muslim states since the 19th century AD. በ19ኛ ክፍለ ዘመን አካባቢ ይሄ ሙስሊም የሚባለው ወይም ኢስላም የሚባለው መንግስት በሆርን ኦፍ አፍሪካ በመፈጠሩ ወይም ኢስላም የሚባለው ሃይማኖት ወደ ኢትዮጵያ በመግባቱ የተነሳ ይሄ ሙስሊም ስቴት በኢትዮጵያ ድረስ በኢትዮጵያ ላይ በጣም ኢመርጅ አድርጓል። በጣም ብዙ ሲሪየስ ወይም በተለያዩ ጊዜያት የተለያዩ ንጉሶች ወይም ሱልጣኔቶች ወይም ሙስሊም ስቴቶች ተነስቷል። ለምሳሌ ኢፋትን መውሰድ እንችላለን፣ አዳልን መውሰድ እንችላለን፣ ሸዋን መውሰድ እንችላለን። ብዙ መጥቀስ እንችላለን። ስለዚህ ይሄ ደግሞ እንዲመጣ ያደረገው ነገር ምንድን ነው? እስልምና የሚባለው ሃይማኖት በሆርን ኦፍ አፍሪካ ኢመርጅ ማድረጉ ነው ማለት ነው። The northern Ethiopian trade declined due to the Arab control of the Red Sea and the destruction of Adults እና በሰሜን ኢትዮጵያ ንግድ ውድቀት በኋላ ይሄ እንዲወድቅ ወይም የኖርዘርን ኢትዮጵያን ትሬድ እንዲወድቅ ምክንያት የሆኑት እነማን ናቸው? አረቦች ናቸው። አረብ ሬድ ሲን እና ወይም ቀይ ባህርን እና ያንን አዱልስ የሚባለውን ፖርት ወይም ዲስትራክት በማድረጋቸው በመደምሰሳቸው የተነሳ የሰሜኑ የንግድ ምን ሆኗል? ዲክላይን ሆኗል፣ ቀንሷል ማለት ነው። Thus, Zeila on the coast of the Gulf of Aden emerged as a primary port for the southeastern Ethiopian trade. እና ዜላ ደግሞ ከዛ በኋላ ከአዱልስ መጥፋትና ከሬድሲ በኋላ ዜላ የምትባለው ፖርት እንደ አንድ ፕራይሜሪ ፖርት ሆኗል። ይሄ ቦታ የሚገኘው የት ነው? ገልፍ ኦፍ አደን በሚባል ዳርቻ አካባቢ የምትገኝ ቦታ ናት ዜላ የምትባለው። እናም ደግሞ ይህንን ደግሞ እቃ የሚያመጡት ፕራይሜሪ ፖርት የሚሆነው ለማን ነው? ሳውዝ ኢስተርን ለነበሩ ወይም ደቡብ ምስራቅ ለነበሩ ሰዎች ናቸው ማለት ነው። ስለዚህ በጣም እንደ መጀመሪያ ፖርት ይጠቅም ነበር ይሄ አዱልስና ሬድሲ ከጠፋ በኋላ ማለት ነው። This port became the most crucial gateway for the Islam into the Horn of Africa. ይህ ፖርት ወይም ይህ ወደብ ኢትዮጵያ ውስጥ እስልምና ወይም አፍሪካ ውስጥ ሆርን ኦፍ አፍሪካ ላይ እስልምና የሚባለው ሃይማኖት እንዲገባ እንድንሰራራ ዋነኛው በር ነበር ማለት ነው። ያ ፖርት ምን ነበር? እንደ ዋነኝነት ይጠቀሳል ማለት ነው። several Muslim states were formed along the Zeila trade routes which linked the port with the rich interior. ብዙ የሙስሊም ስቴቶች ይህንን ቦታ የዜላ ትሬድ ሩትን ወይም የዜላ የንግድ መስመርን በጣም ይጠቀሙ ነበር። ያ ቦታ ደግሞ ከምን ጋር ነው የሚያገናኘው? ኢትዮጵያ ውስጥ እኛው አካባቢ ጋር በጣም ኢንተረር ጋር ምን ያደርግ ነበር? ሪሌት ያደርግ ነበር፣ ኮኔክት ያደርግ ነበር፣ ሊንክ ያደርግ ነበር ማለት ነው። After the spread of Islam since the beginning of 8th century, viable Muslim community and state had been established at many locations, especially along the main trade routes from Zeila and its many branches penetrating the interior. የስምንተኛ ክፍለ ዘመን መግቢያ አካባቢ እስልምና የሚባለው ሃይማኖት በጣም በመስፋፋቱ የተነሳ
ብዙ የሙስሊም ኮሚኒቲዎች እና መንግስታቶች ኢስታብሊሽድ ሆኗል በኢትዮጵያ በብዙ ቦታዎች ማለት ነው። ለምሳሌ ስፔሻሊ ወይም በጣም ስፔሻሊ የት አካባቢ የንግድ ሰፈሮች ወይም ዘይላ የሚባለው የንግድ መስመር አለ አይደለ? በዛ ቦታ ሌላ ደግሞ የተለያዩ ብራንቾች ላይ ፔኔትሬት አድርጎ እስከ ውስጠኛው ፓርት ገብቷል ማለት ነው። ይሄ 8ኛ ክፍለ ዘመን መጀመሪያ አካባቢ ስፕሪድ አድርጓል። በጣም ሙስሊሞች በኢትዮጵያ ውስጥ በጣም ስፕሪድ አድርጓል። ይህንም አስከትሎ ብዙ የሙስሊም ኮሚኒቲዎች ስቴቶች ተፈጥሯል። ይሄ ደግሞ በተለያዩ ቦታዎች ነው የተፈጠረው ማለት ነው። ስለዚህ ይሄ ደግሞ ዜላ ላይ እናም ደግሞ በተለያዩ ብራንቾች ላይ ወደ ውስጠኛው ፓርት እስላም ዘልቆ እንዲገባ እድል ፈጥሯል ማለት ነው። The first to be established was the Sultanate of Shewa in 896 AD. በመጀመሪያ በኢትዮጵያ ደረጃ ለመጀመሪያ ጊዜ የተፈጠረው የሙስሊም ሱልጣኔት ወይም የሙስሊም መንግስት የተፈጠረው የት ነው ብትሉ የት ነው? ሸዋ ነው ማለት ነው። ይሄም ደግሞ የተፈጠረው በስንተኛ ዓመት ነው? 896 ኤዲ ላይ። ያ ማለት 896ኛ ኤዲ ማለት 9ኛ ክፍለ ዘመን ማለት ነው። 9th ሴንቸሪ ማለት ነው። በዚህ ጊዜ ነበር ለመጀመሪያ ጊዜ ሙስሊም ሱልጣኔት በኢትዮጵያ ላይ ኢመርጅ ያደረገው ማለት ነው። Since the founders of this sultanate claimed descendant from the Maxumite clan of South Arabian, the dynasty became known as Maxumite dynasty. ይሄ ሸዋ ሱልጣኔት የምንለው የዘር ሀረጋቸው ከየት ነው? ከሳውዝ አረቢያ ከደቡባዊ አረብ የመጡ ማክሱማይት የሚባሉ ነገዶች ነበሩ። ከዛ ነበር እንትኑ የመጣ ማለት ነው። ይሄ የእስልምና መንግስት የጀመረው ማለት ነው። ይሄ መንግስት የተጀመረው ከሳውዝ አረቢያ የማክሱማይት የሚባል ነገድ ነው ካልን፣ ይሄ ዳናስቲ ደግሞ ምን ተብሎ ነው የሚጠራው? የማክሱማይት ዳናስቲ ወይም የማክሱማይት ጎሳ ዳናስቲ ነው ተብሎ ነው የሚጠራው ማለት ነው። Its location was in the hot lowland region on the left of the Awash River. ይሄ ቦታ ደግሞ ስፔሲፊካሊ የት ነው የሚገኘው ብትሉ በጣም ሞቃት በነበረ ሎውላንድ ላይ ወይም ዝቅታማ ቦታ ላይ ነው የተጀመረው ማለት ነው። ያ ቦታ የት ነው? በአዋሽ ግራ በኩል ነው ያለው ያ ቦታ ማለት ሸዋ የሚባለው። ያ የተጀመረው ሸዋን ሱልጣኔት የሚባለው በዛ ቦታ ነበር የተፈጠረው ማለት ነው። The ruling family of this state had an internal power struggle which later led to its final decline. ይሄ ሸዋን ሱልጣኔት የምንለው ይሄ እየገዛ የነበረው ፋሚሊ የራሱ የሆነ የውስጥ ችግር ነበር፣ የስልጣን ሽሚያ ነበር። ይሄ ደግሞ ወዴት ነው ያመራው? ሸዋን ሱልጣኔት የምትባለው ሱልጣኔት እንድትወድቅ ወይም እስከ መጨረሻ እንድትገባደድ አድርጓታል ማለት ነው። ኢፋት ኢመርጅድ ቱ ዘ ሳውዝ ኦፍ ሸዋ founded by Umar Walasama or his the Walasama dynasty in 1285 AD. It would have destroyed the older Maxumite dynasty. ኢፋት የምትባለው ሱልጣኔት ኢመርጅ ያደረገችው መች ነው? የት ነው? ሸዋ ካለችበት በደቡባዊ በኩል ነው ኢመርጅ ያደረገው። ከዛ በመቀጠል ይህንን ደግሞ ኢፋት የምትባለውን ሱልጣኔት ያገኘው ማን ነው ተብላችሁ ብትጠየቁን ማን ነው? ኡመር ዋሊሲማ ነው ማለት ነው። ኡመር ዋሊሲማ መጨረሻ በኋላ ላይ ምን ተብሏል? ቅድም ከማክሱማይት ስለተገኘች ሸዋ ማክሱማይት ዳናስቲ እንዳልን፣ ኢፋትም ደግሞ ከኡመር ዋሊሲማ ዳናስቲ ከኡመር ዋሊሲማ ስለተገኘች ምን አለን? ዋሊሲማ ዳይናስቲ ብለው ሰይሟታል ማለት ነው። በ1285 ኤዲ ማለት ነው። ይሄ ደግሞ ምንድን ነው? እንዴት ነው ኢፋት የተፈጠረችው ወይም ኢመርጅ ልታደርግ የቻለችው ብለን ብንጠይቅ የማክሱማይት ዳናስቲን በጣም ኦልደር የነበረውን በጣም የቆየውን የማክሱማይት ዳናስቲን ዲስትሮይ በማድረግ ነው፣ በማሸነፍ ነው ይህንን ኢፋት የሚባለውን ዳናስቲን ሊፈጥሩ የቻሉት ማለት ነው። ኢንስቲድ it became the strongest Muslim sultanate in the region. በጣም በዛ ጊዜ ከነበሩ ሱልጣኔቶች በጣም ከባድ ስትሮንግስት የሚባለው የሙስሊም ሱልጣኔት ማናት? እችኛው
ኢፋት የምትባለው ሱልጣኔት ናት ማለት ነው። ኢፋት ኮንትሮልድ a vast territory through which the long distance trade route of ዜላ passed። ኢፋት የምትባለው ሱልጣኔት በጣም ትልቅ ቴሪቶሪ ወይም በጣም ትልቅ ድንበር ምን አድርጓል? ተቆጣጥሯል። ያን ቦታ ደግሞ ለሎንግ ዲስታንስ ትሬድ የሚጠቅመው ቦታ ወደ ዜላ የሚወስደው ቦታ ሁሉ ምን አድርጓል? ቴሪቶሪዋ አድርጓለች ወይም አድርጓለች ማለት ነው። therefore most of the profitable ዜላ trade come under the control of ኢፋት። ስለዚህ በጣም ትርፍ የሚያስገኝ የዜላ ትሬድ ሩት ወይም የዜላ የንግድ መስመር በማን ቁጥጥር ስር ሆኗል? በኢፋት ቁጥጥር ስር ሆኗል ማለት ነው። ኢቨንቹዋሊ ኢፋት ቢካም ዘ ስትሮንገስት ሪቫል ኦፍ ዘ ክርስቲያን ሃይላንድ ስቴትስ እና መጨረሻ ላይ ኢፋት የምትባለው በጣም ከባድ ፉክክር ውስጥ ገባች። ከማን ጋር? ከክርስቲያን ሃይላንድ ኪንግደም። ክርስቲያን ሃይላንድ ኪንግደም የት ነው የሚገኙት? በሰሜን በኩል ነው የሚገኙት። እነዚህ ደግሞ በሳውዝ ኢስት በኩል ነው የሚገኙት ማለት ነው። እነዚህ ሙስሊም ስቴቶች ማለት ነው። ሲንስ 1270 ዘ ክርስቲያን ሃይላንድ ስቴት ሃድ ኦልሶ ዴቨሎፕድ ኤ ግሬት ኢንተረስት ኢን ዜላ ትሬድ እንደ ትሬድ ሩትስ እና ከ1270 ጀምሮ የክርስቲያን ሃይላንድ ስቴት በጣም በዜላ ትሬድ እና በዜላ ንግድና በዜላ ንግድ መስመር በጣም ትልቅ የሆነ ግሬት ኢንተረስት እያደረባቸው መጣው። ያ ማለት በጣም ከባድ የሆነ መነሳሳት፣ ያንን ቦታ ለመያዝ መነሳሳት ተፈጠረባቸው፣ ፍላጎት ተፈጠረባቸው። ያ ማለት ደግሞ ያንን ቦታ ለማግኘት ሲሉ ከማን ጋር መጣላት ነበረባቸው? ከሙስሊም ስቴት ጋር መጣላት ነበረባቸው ማለት ነው። therefore the need to control the ዜላ trade become the main source of conflict between two states። ስለዚህ ያንን ዜላ ትሬድ ሩትን ወይም የዜላ የንግድ መስመርን ለመቆጣጠር የሚያደርጉት እንትን ለሁለቱ ወይም ሙስሊም ሱልጣኔት እና ክርስቲያን ሃይላንድ ኪንግደም እንዲጋጩ ዋነኛው የግጭት መንስኤ እንዲሆን አድርጓቸዋል ማለት ነው። በቀጣይ ቻፕተር 4ን እናያለን። ቪዲዮን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ቪዲዮን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ፣ ሼር ማድረጋችሁ እንዳይረሳ። ቸር ሰንብቱ።